እፌ ሰንብታ ሰንብታ መጣሽ ለፍስለታ ሀገር እሼት ነው ኤፍራታ አሳድሪ ማታ። ውዳሴሃ ለእግዝእትነ ማርያም ድንግል ወለተ አምላክ ዘይትነበብ በዕለተ ቀዳሚት ሰንበት። ቀዳሚት አለ ቀድሞ በብሉይ ያከብሯት ነበርና፣ አንድም ዛሬ ቀድማ የምትውል ስለሆነ በዚህም ቀን እመቤታችን ብርሃን ለብሳ ብርሃን ተጎናጽፋ አእላፍ መላእክትን ጻድቃን ሰማዕታትን በፊት በኋላ በቀኝ በግራ አስከትላ ትመጣለች። የብርሃን ድንኳን ይተከላል፣ የብርሃን ዙፋን ይዘረጋል። ከዚያ ላይ ሆና ሰላም ለከ ኦ ኤፍሬም ፍቁርየ ወፍቁረ ወልድየ መጻይኩ ሀቤከ ዮምኒ በዛቲ ዕለት ከመተወድሰኒ፣ የእኔም የልጅም ወዳጅ ኤፍሬም ሆይ ዛሬም በዚች ቀን ታመሰግነኝ ዘንድ ወደ አንተ መጣሁ ትለዋለች። እሱም ተቀምጦ የነበር ተነስቶ ታጥቆ እጅ ነስቶ ይቆማል። ክርክር በዕለተ ሰኑይ ተፈጽሟልና የበረከት ሁሉ መገኛ እመቤቴ ሆይ ባርኪኝ ይላታል። እሷም የልጄ የባህሪ አባቱ የአብ የባህሪ ሕይወቱ የመንፈስ ቅዱስ በረከት ይደርብህ ብላ ትባርከዋለች። ወሶበ ከመዝ ትቤሎ እግዝእትነ ማርያም ከሰተ አፉሁ ወይቤ ይላል። እንዲህ ብላ በባረከችው ጊዜ ብጽይት ወብርክት ብሎ ሰተት አድርጎ ውዳሴዋን ያደርስላታል። ውዳሴ ዘቀዳሚት ውዳሴ በቀዳሚት ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ቀዳሚት ቢል አንድ ነው፣ ቃለ ጸሐፊ ነው። በዕለተ ቀዳሚት የሚነበብ የሚተረጎም የሚጸለይ አምላክን የወለደች እመቤታችን ምስጋና ይህ ነው። ይህ አርዕስት ነው። ነገሩን ንጽሕት ወብርክት ብሎ ያመጣዋል። ንጽሕት ወብርክት ንጽሕት ነሽ ብርክት ነሽ ወቅድስት በኩሉ። አሁን እሷ የምትለዋወጥ ሆና አይደለም። ንጽሕት ነሽ፣ ጽድልት ነሽ፣ ብርክት ነሽ ሲል የምትለዋወጥ ሆና አይደለም። እሱ ኤፍሬም ማለት ነው። እያደር እየበቃ ማየቱን እየበቃ መሄዱን መናገር ነው። ወቅድስት በኩሉ በነፍስ በስጋ በውስጥ በአፋ ቅድስት ነሽ። እንተ አቀፈቶ ለጊዜ በረሃ እንተ አቀፍኪዮ ሲል ነው። ጌታን በመሃል እጅሽ የያሽው አንቺ በውስጥ በአፋ በነፍስ በስጋ ቅድስት ነሽ። ጌታን በመሃል እጅሽ ደግፈሽ ያሽው አለ። በሴቶች ልማድ ነው። ሴቶች ሕፃናትን አናት እንዳይወርዳቸው ብለው በመሃል እጃቸው ደገፍ አድርገው ስለሚይዟቸው፣ እመቤታችንም በዚያ ልማድ ልጇን ይዛው ስለነበር በመሃል እጅሽ ጌታን ያቀፍሽው አለ። ወኩሉ ፍጥረት ይትፌስሑ ምስሊሃ ይትፌስሑ ምስሌኪ ሲል ነው። ፍጥረት ሁሉ ከአንቺ ጋር እንዳንቺ ደስ ይላቸዋል። እንዘ ይጸርሁ ወይብሉ እየጮሁ እንዲህ እያሉ ሰአሊ ለነ ቅድስት። እንዲህ ከሚያደርገው ልጅሽ በድንግልና የጸናሽ በቅድስና የተሸለምሽ እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ማስተዋሉን በልቡናችን ሳይብን አሳድሪብን። ተፈስሒ ኦ ምልዕተ ጸጋ ምልዕተ ጸጋ ምልዕተ ክብር ሆይ ተፈስሒ ደስ ይበልሽ እያሉ ፍጥረት ሁሉ ከአንቺ ጋር እንዳንቺ ደስ ይላቸዋል። አንድም ተፈስሒ ደስ ይበልሽ። ተፈስሒ እስመ ረከብኪ ሞገሰ። እግዚአብሔር ከስጋሽ ስጋ ከነፍስሽ ነፍስ ነስቶ አንድ አካል አንድ ባህሪ ቢሆን የእናትነት ባለሟልነትን አግኝተሻልና ተፈስሒ ደስ ይበልሽ እያሉ አንድም ተፈስሒ ደስ ይበልሽ። ተፈስሒ እግዚአብሔር ምስሌኪ እግዚአብሔር ከአንቺ ጋር ነውና ተፈስሒ ደስ ይበልሽ እያሉ አንድም ተፈስሒ ደስ ይበልሽ። ሶስት ጊዜ ተፈስሒ ተፈስሒ ብሎ ተናገረው ለአጽንዖተ ነገር። አንድም ለአጠይቆተ ሰለስቱ አካላት ሥላሴ በአካል እንደሆኑ ሶስት እንደሆኑ ለማስረዳት ማለት ነው። ሐሰስኩ ገጸከ ገጸ ዚአከ አሐስስ እግዚኦ ወየትሚት ገጸከ ምኔ እንድል። አንድም ለእመቤታችን ሲሰጡ ንጽሐ ስጋ ንጽሐ ነፍስ፣ የስጋ ንጽህና የነፍስ ንጽህና የልቡና ንጽህና እንዳላት ለማስረዳት ነው። ናስተበጽቤኪ ኦ ግርምት ድንግል። ግርምት የምታስፈሪ ድንግል እመቤታችን ግርማሽን ናስተበጽ እጹብ እጹብ እያል እናደንቃለን። ግርምት የምታስፈሪ ይላታል። ማስፈሪነቷ በአጋንንት በመናፍቃን ዘንድ ነው እንጂ ለእኛስ የምታስፈራ አይደለችም። ወንፌኑ ለኪ ፍስሐ ምስለ ገብርኤል መልአክ። ከመልአኩ ከገብርኤል ጋር
መልአኩ ገብርኤል እንዳመሰገነሽ እኛም ምስጋናን እንደ መልአኩ እንደ ገብርኤል እናመሰግንሻለን፣ እናቀርብልሻለን። እስመ ፍሬ ከርስኪ ኮነ መድኃኒተ ዘመድነ የባህርያችን ድህነት ከማኅፀንሽ ፍሬ ከኢየሱስ ክርስቶስ ተገኝቶልናልና ወአቅረበነ ሀበ እግዚአብሔር አቡሁ ወደ አባቱ ወደ እግዚአብሔር አብ አቀረበን አለ። ሰው ሆኖ እኛን ለማዳን በሰራው ስራ ከአባቱ ጋር አስታረቀን ማለት ነው። ሰአሊ ለነ ቅድስት ከአባቱ ጋር ካስታረቀን ልጅሽ በድንግልና የጸናሽ በቅድስና የተሸለምሽ እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ማስተዋሉን በልቡናችን ሳይብን አሳድሪብን። ከመከብካብ ዘአልቦ ጥልቀት ከመከብካብ ዘአልቦ ጥልቀት አደፍ ርኩስ እንደሌለባት እንደ ንጽሕት ሰርግ ቤት አደፍ ርኩስ የሌለብሽ ንጽሕት ሆነሽ ቢያገኝሽ መንፈስ ቅዱስ ሀደረ ላዕሌኪ መንፈስ ቅዱስ አደረብሽ። አንድም መንፈስ ቅዱስ ከሦስቱ ግብራት ከለከለሽ አለ። ውእቱሰ ንጹሕ እምነሰለስቱ ግብራት ዘውእቱ ዘር ወሩካቤ ወሰስልበተ ድንግልና ለስሩዓን በእጓለ እመሕያው ወእሙራን ቦሙ እንዲል መንፈስ ቅዱስ ቢያድርብሽ ወኃይለ ልዑል ጸለለኪ የልዑል ኃይል አጸናሽ። የልዑል ኃይል ቢያጸናሽ ኦ ማርያም አማን ወለድኪ ቃለ ወልደ አብ ዘይነብር ለዓለም እመቤታችን ለዘላለሙ ጸንቶ የሚኖር የአብ አካላዊ ቃልን በሥጋ ወለድሽልን። መጻ ወአዳህነነ እምኃጢአት ሰው ሆኖ ከፍዳ አዳነን። ሰአሊ ለነ ሰው ቅድስት ሆኖ ከፍዳ ከአዳነን ልጅሽ በድንግልና የጸናሽ በቅድስና የተሸለምሽ እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ማስተዋሉን በልቡናችን ሳይብን አሳድሪብን። አንቲ ውእቱ ዘመድ ዘምስረ ዳዊት ከዳዊት ባህር የተገኘሽ ስር አንቺ ነሽ አለ። ስር ወደ ታችም ወደ ላይም ይዘምታል ያድጋል። ወደ ላይ ቢያዩ ለእመቤታችን እሴይ፣ ወደ ታች ኢያቄም፣ መገናኛው ግንዱ ዳዊት ነው። ወለርኪ ለነ በሥጋ መድኃኒነ ኢየሱስ ክርስቶስ መድኃኒታችን ኢየሱስ ክርስቶስን በሥጋ ወለድሽልን። ዋህድ ቃል ዘእምአብ ቅድመ ዓለም ከአብ አካል ዘእምአካል የተወለደ ተቀዳሚ ተከታይ የሌለው ቃል እርሱ ዘእምቅድመ ዓለም ህልው ሀብ አርእሶ ወነሳብን የቻርያ ቅድመ ገብ ዓለም ህቡ የነበረ እርሱ ዳግመኛ ዛሬ ራሱን ካንቺ ተወልዶ ህቡእ ቢያሰኝ ከብረ ሀየሰ ተለአለ ነግሰ መባልን ገንዘብ አደረገ። ሰአሊ ለነ ቅድስት ከብረ ሀየሰ ተለአለ ነግሰ መባልን ገንዘብ ካደረገ ልጅሽ በድንግልና የጸናሽ በቅድስና የተሸለምሽ እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ማስተዋሉን በልቡናችን ሳይብን አሳድሪብን። ኮንኪ ዳግሚተ ሰማይ ዲበ ምድር ከምድር በላይ ያለች የሰማይ ሁለተኛን ሆንሽ። ወአስተጣበቅወ ዲበ እብነ ኮክህ እንዲል ሰማይና ምድርን በአድማስ በኩል ሰማይና አድማስን እንደ መሶብና እንደ መሶብ እፊያ እንደ ወጨትና እንደ ወስከንቢያ አያይዟቸዋል። እመቤታችንም እናትነትን ከድንግልና ድንግልናን ከእናትነት ይዛ ተገኝታለችና። ኦ ማርያም ወላዲተ አምላክ ዘእንበለ ርኩስ አደፍ ርኩስ ሳይኖርብሽ አምላክን የወለድሽ እመቤታችን ማርያም ሰረቀ ለነ እምኔኪ ፀሐየ ጽድቅ ጽድቅ ኢየሱስ ክርስቶስ ከአንቺ ተወለደልን። ወወለድኪዮ በከመ ትንቢተ ነቢያት ዘእንበለ ዘር ወኢሙስና ነቢያት እንበለ ዘር እንበለ ሩካቤ ተወልደዋለች ብለው ትንቢት እንደተናገሩልሽ እንበለ ዘር እንበለ ሩካቤ ወለድሽው። ሰአሊ ለነ ፀሐየ ቅድስት ጽድቅ እውነተኛ ፀሐይ ከሚባለው ልጅሽ በድንግልና የጸናሽ በቅድስና የተሸለምሽ እመቤታችን ጸጋውን ክብሩ እንዳይነሳ ለምኝልን።
አእምሮውን ማስተዋሉን በልቡናችን ሳይብን አሳድርብን። አንቲ ውእቱ ደብተራ እንተ ተሰመይኪ ቅድስተ ቅዱሳን ወውስቴታ ታቦት በወርቅ ልውጥም ኩሌ ወውስቴታ ጽላተ ኪዳን በአጻባ እግዚአብሔር የተቀረጹ 10ቱ ቃላት የተጻፈባቸው ጽላት 2ቱ ጽላት በውስጧ ያሉባት ታቦት በወርቅ ለብጠው በግምጃ ጠቅለው የሚያኖሯት ታቦት በውስጧ ያለችባት ደብተራ ኦሪት የኦሪቷ ድንኳን አንቺ ነሽ። ደብተራ ድንኳን በመላው የእመቤታችን ምሳሌ ቅድስት የነፍሷ ቅዱሳን የህዋሳቷ ታቦት የማህፀኗ ጽላት የጌታ 10ቱ ቃላት የትስብእት የሰውነት የስጋ ማለት ነው። ኪዳን የመለኮት ኪዳን አላቸው ብትጠብቋቸው ይጠብቋችኋል ብሎ ተካሂዶባቸዋል እና አንድም ደብተራ የእመቤታችን ምሳሌ አይለወጥም። ቅድስት የማህፀኗ ቅዱሳን የነፍሷ የስጋዋ ታቦት የልቡናዋ ጽላት የመንፈስ ቅዱስ 10ቱ ቃላት ኪዳን አንድ ወገን በመንፈስ ቅዱስ የተገለጸላት ምስጢር ምሳሌ ነው። መሶበ ወርቅ እንተ መናህቡ በውስጧ መናህቡ ረቂቅ መና ያለባት የወርቅ መሶብ ያለባት በውስጧ ረቂቅ መና ያለባት የወርቅ መሶብ የወርቁን መሶብ የሚያኖርባት ደብተራ ኦሪት ያቺ አንቺ ነሽ ይላል። መና ህቡ ረቂቅ መና አንድ ወገን የጌታ መሶብ የእመቤታችን የወርቅ መሆኑ የንጽህናዋ የቅድስናዋ ምሳሌ ነው። ዘውእቱ ወለ እግዚአብሔር መጻ ወኀደረ ማርያም ድንግል ተረጎመው መና ያልኩትም ሰመቶ በእመቤታችን ያደረው ከእርሷ ሰው የሆነው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው ይላል። ዘእንበለ ርኩስ ተሰብአ እምኔሃ ቃለ አብ አደፍ ርኩስ ሳይኖርባት አካላዊ ቃል ከእመቤታችን ሰው ሆነ። ወወለደቶ ውስተ ዓለም ለንጉሠ ስብሐት የክብር ባለቤት ጌታን እመቤታችን ማርያም በዚህ ዓለም ወለደችው። መጻ ወአድኀነነ ሰው ሆኖ ከፍዳ አዳነን። ትትፌሳህ ገነት እመበግ ነባቢ የነባቢ በግ የጌታ እናቱ እመቤታችን ደስ ይላታል። በግ ነባቢ የሚናገር በግ አለው ጌታን። የማይናገሩ አባግ አሉና ከነዚያ ሲለይ ነው። ጌታ በመስቀል ላይ 7 አጽርሃ መስቀል የመስቀል ንግግሮች የመስቀል ላይ ጩኸት የሚባሉትን ተናግሯል። እነዚህም ነያ እምከ እነዋት እናትህ ነዋ ወልድኪ እነሆ ልጅሽ አባ ማኅፀን ነፍሴ ውስተ እደከ ክቡር አባት ሆይ ነፍሴን በእጅህ አደራ ሰጣለሁ ማለት ነው። ዮም ትሄሉ ምስሌየ ዛሬ ከኔ ጋር ትኖራለህ። ጸማይኩ ወይቤ ተፈጸመ ኩሉ አባ ስረይ ሎሙ እስመ ዘኢያእምሩ ይገብሩ ያለው ነው ይላል። ወልደ አብ ዘይነብር ለዓለም ለዘላለሙ ጸንቶ የሚኖር የአብ አካላዊ ቃል መጻ ወአድኀነነ እምኃጢአት እሱ ሰው ሆኖ ከፍዳ አዳነን። ሰአሊ ለነ ሰው ቅድስት ሆኖ ከፍዳ ካዳነን ልጅሽ በድንግልና የጸናች በቅድስና የተሸለምሽ እመቤታችን ጸጋውን ክብሩ እንዳይነሳ ለምኝልን። አእምሮውን ማስተዋሉን በልቦናችን ሳይብን አሳደሪብን። ተሰመይኪ እመ ለክርስቶስ ንጉሥ እሞ ቢል በቀና ነበር። ለንጉሥ ክርስቶስ እናቱን ተባልሽ። እምድረ ወለድኪ ኪያሁ ነበርኪ በድንግልና እሱንም ከወለድሽ በኋላ በድንግልና ጸንተሽ ኖርሽ። እምድረ ወለደት አምላከ ተደመረት ምስለ ዮሴፍ የሚሉ ርኩሳን መናፍቃን አሉና እሱን ከወለድሽ በኋላ በድንግልና ጸንተሽ ኖርሽ አለ። በመንክር ምስጢር ወለድኪዮ ለአማኑኤል ድንቅ በሚያሰኝ በማይመረመር ምስጢር አማኑኤልን ወለድሽው። ወበእንተዝ አቀበኪን ወለሙስና ስለዚህ ነገር እሱም ያለመለወጥ አጠናሽ ጠበቀሽ። ሰአሊ ለነ ቅድስት ያለመለወጥ ካጸናሽ ከጠበቀሽ ልጅሽ በድንግልና የጸናሽ በቅድስና የተሸለምሽ እመቤታችን
ጸጋውን ክብሩ እንዳይነሳ ለምኝልን። አእምሮውን ማስተዋሉን በልቡናችን ሳይብን አሳድርብን። አንቲ ውእቱ ሰዋሰው ዘሬ ያዕቆብ እግዚአብሔር ላዕሌሁ እግዚአብሔር በላዩ ተቀምጦበት ያዕቆብ በፍኖተ ሎዛ ያየው የወርቅ መሰላል አንቺ ነሽ። ምን ነው ማክሰኞ ቀን ተናግሮት አልነበረም? ስለምን ደገመው ቢሉ እግዚአብሔር ላዕሌሁ እግዚአብሔር በላዩ ተቀምጦበት ለማለት ደገመው። አንድም ራእዩን ያየው ማክሰኞ ቀን ራእዩ የተፈጸመው ቅዳሜ ቀን ነውና ከዚህም ከዚያም አነሳው ይላል። እስመ ጾርኪ በከርስኪ ህቱም ዘኢይትዐወቅም ኩለሄ እሱን ከመጽነስሽ አስቀድሞ እሱንም ከጸነስሽ በኋላ በማይመረመር ማኅፀንሽ እርሱን ተሸክመሸዋልና። ኮንኪ ለነ ሰአሊተ በእግዚእነ ኢየሱስ ክርስቶስ ችን ከኢየሱስ ክርስቶስ ዘንድም አስታራቂን አማላጅን ሆንሽን። ዘተሰብአ እምኔኪ በእንተ መድኃኒትነ እኛን ስለ ማዳን ሰው የሆነ ይላል ጌታ። ሰአሊ ለነ ቅድስት እኛን ስለ ማዳን ከአንቺ ሰው ከሆነ ልጅሽ በድንግልና የጸናሽ በቅድስና የተሸለምሽ እመቤታችን ጸጋውን ክብሩ እንዳይነሳ ለምኝልን። አእምሮውን ማስተዋሉን በልቦናችን ሳይብን አሳድሪብን። ናሁ እግዚእ ወፃ እምኔኪ ወቡርክት ጽር ንጽሕት ንጽሕት አዳራሽ እመቤታችን እነሆ ጌታ ካንቺ ወጣ ካንቺ ተወለደልን። ያድህን ኩሎ ዓለመ ዘፈጠረ በቤሳህሉ ያድህን በእበየ ሳህሉ ዘፈጠረ በእበየ ሳህሉ ብሎ ይገጥሟል። በይቅርታው በቸርነቱ ብዛት የፈጠረውን በይቅርታው በቸርነቱ ብዛት ያድን ዘንድ እነሆ ጌታ ካንቺ ወጣ ካንቺ ተወለደ። ንሰብሖ ወንወድሶ እናከብረው እናመሰግነው ዘንድ እስመ ውእቱ ኄር ወመፍቀሬ ሰብ እሱ ቸር ሰው ወዳጅ ነውና ስለሆነ ሰአሊ ለነ ቸር ቅድስት ሰው ወዳጅ ከሚሆን ልጅሽ በድንግልና የጸናሽ በቅድስና የተሸለምሽ እመቤታችን ጸጋውን ክብሩ እንዳይነሳ ለምኝልን። አእምሮውን ማስተዋሉን በልቦናችን ሳይብን አሳድርብን። ተፈስሒ ኦ ምልዕተ ጸጋ ድንግል ዘእንበለ ርግብ አደፍ ርኩስ የለብሽ ምልዕተ ጸጋ ምልዕተ ክብር እመቤታችን ተፈስሒ ደስ ይበልሽ። ልህብት ንጽሕት ክብረ ኩሉ ዓለም ዓለሙ ሁሉ ጌጥ የምትሆኝ ንጽሕት ሸክላ የሸክላ ዕቃ እመቤታችን ተፈስሒ ደስ ይበልሽ። ልሁክት ሸክላ ልሁክታት ሸክላዎች የሸክላ ዕቃዎች የሚላቸው ሞቢሬሌ፣ መርጠብ፣ ብርጭቆ እነዚህን የመሳሰሉትን ነው። እነዚህን ሰርተው ማህደር ሰፍተው ቤት ሰርተው ጢስ ከማይጤስበት ትቢያ ከማይበንበት ከንጹህ ቦታ ያኖሯቸዋል። በወረዱ ጊዜ በክቡራን እጅ ይውላሉ። ለጠጪውም ላጠጪውም ክብር ይሆናሉ። ይሁም ምሳሌ ነው ብሎ ንጽሕት ሸክላ የእመቤታችን ምሳሌ እነዚያን ቤት ሰርተው ማህደር ሰፍተው ትቢያ ከማይተንበት ጢስ ከማይጤስበት ከንጹህ ቦታ እንዲያኖሯቸው እመቤታችንም 12 ዓመት በቤተ መቅደስ በንጽህና በቅድስና ኖራለችና በወረዱ ጊዜ በክቡራን እጅ እንዲውሉ እመቤታችንም ጸጋ ክብር የተጨመረላት ትኖራለችና ለጠጪው ክብር እንዲሆኑ እኛ ከሥላሴ ልጅነት ማግኘታችን በሷ ምክንያት ነውና ላጠጪውም ክብር እንዲሆኑ ሥላሴን በእኛ ቃል መመስገናቸው በሷ ምክንያት ነውና ማለት ወልድ ከድንግል ከተወለደ በኋላ ነው ማለት ነው። ይሄ ሁሉ ምስጢር የተገኘው የተፈጸመው የዚያ ምሳሌ ነው። አንድም የኤልሳ ልሁክት ማሰሩ አንቺ ነሽ ማለት ነቢዩ ኤልሳ መምህሩ ኤልያስን ሸኝቶ ዮርዳኖስን ተሻግሮ ኢያሪኮ ሲገባ ፈረፈር ውሃ አለ። ያንን ለመሻገር መር ሲል ጥምጥሙ ወለቀ ማለት ነው። ከዚያ ሕፃናቱ መላጣውን አይተው እርግ በራህ መላጣ ውጣ ብለው ዘበቱበት። በዚህ ተናዶ 42 ሕፃናትን 2 አንበሳ አስነስቶ አስፈጅቷል። አሁን ኤልሳዕን ያክል ነቢይ ይህንን መታገስ አቅቶት አይደለም። ነገር ግን ሕፃናቱ ቢያድጉ እግዚአብሔር ባወቀ ለሀገር ለሃይማኖት የማይጠቅሙ ስለሆነ ለሕፃናቱ ጥቅም ሲል ነው ማለት ነው የሆነባቸው። ኋላ ከከተማዋ ገብቶ እፎ ንብረታ ለዛቲ ሀገር የዚች ከተማ አነዋወሯ እንዴት ነው ብሎ ጠየቀ። ሰናይ ንብረታ አነዋወሯስ መልካም ነው፣ ነገር ግን ወማ የብሔሩስ እኩይ ጥቀ የሀገሩ ውሃ የጸነሱ ሴቶች ቢጠጡት ያስወርዳቸዋል፣ መካኖቹን ሆዳቸውን በጥብጦ ይገላቸዋል፣ ወላዶቹንም መካን ያደርጋቸዋል። ውሃው እንዲህ ያለ ነው እንጂ ሀገሪቱስ መልካም ነበረች አሉት። እሱም በአዲስ ሸክላ ጨው አግብታችሁ አምጡልኝ አላቸው።
በአዲስ ሸክላ ማሰሮ ማለት ነው ጨው አግብተው አመጡለት፣ ጨው ጨምረው አመጡለት። እሱም ምንጩን አሳዩኝ ብሎ ከምንጩ ሄዶ ወይቤ ኤልሳ ወይቤ እግዚአብሔር ፈወስክዎ ለዝማይ ይህንን ውሃ እግዚአብሔር ፈወስኩት አለ ብሎ ከምንጩ ላይ ቀበረበት። አጣምክዎ ወለጥክዎ ሲል ነው። አጣፈጥኩት ለወጥኩት ሲል ነው። ከዚህ በኋላ ምረቱ ጠፍቶላቸው ጣፍጧቸው የሚጠጡት ሆነዋል። ይህም ምሳሌ ነው። አዲስ ሸክላ የእመቤታችን በውስጡ ያለው ጨው የጌታ ምሳሌ፣ ውሃው የጥምቀት ምረት የፍዳ የመርገም ምሳሌ ነው። አንድም ጽዋ አርጤምስ የአርጤምስስ ጽዋ አንቺ ነች። ለአርጤምስስ በ3,000 መክሊተ ወርቅ የተገዛች የእንቁ ጽዋ ነበረችው። አንዱ መክሊት እንኳን 1728 ወቄት ወርቅ ይሆናል ይላል። በዚያች የሚጠጣ የሚሾም የሚከብር ነው። በእመቤታችንም የአምላክ እናት መሆኗን የሚያምን ሰው የሚከብር ነውና ጽዋ አርጤምስ አንቺ ነሽ አለ። የዚያች ዋጋዋ ብዙ እንደሆነ እመቤታችንም ጸጋዋ ክብሯ ብዙ ነውና ብርሃን ዘኢትጠፍ ብርሃን ዘኢትጠፍ የማትጠፋ ፋና አንቺ ነሽ አለ። በደብተራ ኦሪት ሙሴ አሮን በቀዳማይ ሰዓተ ሌሊት አብርተው ማለት ማታ 12 ሰዓት አብርተው በቀዳማይ ሰዓተ መዓልት ጠዋት 12 ሰዓት የሚያጠፏት ፋና ነበረችና ከዚያ ሲለይ የማትጠፋ ፋና አንቺ ነሽ ይላል። መቅደስ ዘኢትነሰት የማትፈርስ መቅደስ አንቺ ነሽ አለ። ዳንኤል እስከ ክርስቶስ ንጉሥ ትታነጽ መቅደስ እስከ ክርስቶስ ድረስ መቅደስ ትሰራለች ቢል ወእምዝ ትትመዘበር ከዚህ በኋላ ትፈርሳለች ያለበት ነው። በእመቤታችን ግን ይህ ሁሉ የለባትምና የማትፈርስ መቅደስ አንቺ ነሽ ይላታል። በትረ ሃይማኖት ዘኢትጸን የማትሰበር የማታዘነብል የሃይማኖት በትር አንቺ ነሽ። ምስማኮሙ ለቅዱሳን ቅዱሳን አባቶቻችን መጽኒያቸው መቅኒያቸው። ሰአሊ ለነ ሀበ ወልድኪ መድኃኒነ ይመሃረነ ወይስሃለነ ምረን ይቅር ይለን ዘንድ ከልጅሽ ከወዳጅሽ ከጌታችን ከኢየሱስ ክርስቶስ ዘንድ ለምኝልን። ይስራይ ኃጢአተነ ኃጢአታችንንም ያስተሰርይልን ዘንድ ሰአሊ ለነ ቅድስት ኃጢአታችንን ከሚያስተሰርይልን ልጅሽ በድንግልና የጸናሽ በቅድስና የተሸለምሽ እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ማስተዋሉን በልቦናችን ሳይብን አሳድሪብን። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰንበተ ክርስቲያን ቅድስት። ይቆየን። እፌ ሰንብታ ሰንብታ መጣሽ ለፍስለታ ሀገር እሼት ነው ኤፍራታ አሳድሪ ማታ